መጽሐፈ ሄኖክ ምዕራፍ 42 ለልጁ ለማቱሳላ ከሱም በኋላ ለሚመጡ ሰዎች በኋላ ዘመንም ስራቱን ለሚጠብቁ ሰዎች ሄኖክ የጻፈው ሁለተኛው መጽሐፊ ነው። ክፉውን ስራ የሚሰሩ ሰዎች እስኪጨርሱ ድረስ እግዚአብሔርን የበደሉ ሰዎችም ሰራዊት እስኪጨርስ ይህንን የሰራችሁ እናንተ በእነዚህ ወራቶች ትቆያላችሁ። ስማቸው ከጻድቃን ቁጥር ይፋቅ ዘንድ አለውና ልጃቸውም ለዘላለሙ ይጠፋልና እናንተ ግን በኃጢአት የመጣው መከራ እስኪያልፍ ድረስ ደጅ ጽኑ። ልጆቻቸውም ይሞታሉ፣ በማይታይም በምድረ በዳ ቦታ ሆነው ጩኸው ያለቅሳሉ። በዚያም ቦታ ምድር የለምና በገሃነም ይቃጠላሉ። ከጥልቀቱ የተነሳ ወደ ላይ ማየት አልቻልሁምና በዚያ ቦታ እንደማይታይ ደመና ያለ አየሁ። የእሳቱንም ዋዕይ ሲነድ አየሁት። ይኸውም የሚያስፈራ ነው። እንደሚያስፈሩ ተራሮችም በእሳት ተከበዋል። ወዲያ ወዲህ እያሉ ይተዋወካሉ። ከኔ ጋራ ካሉ ከሰባቱ ሊቃነ መላእክት አንዱን መልአክ ብቻውን የሚነድ የእሳት ዋዕይ የለቅሶም ቃል የፍጹም ጩኸት የጽኑ መከራ ቃል ነው እንጂ ሰማይ አይደለምና ይህን የሚያስፈራ ቦታ ምንድነው ብዬ ጠየቅኩት። ይህ የምታየው ቦታ የተነቀፉ ሰዎችና የኃጥአን ልጆች ኃጢአትንም የሚሰሩ ሰዎች በዚህ ዓለም ይሰሩ ዘንድ ያላቸው በነቢያት አንደበት እግዚአብሔር ያናገረውን ነገር ሁሉ ወደ አለመሆን የሚመልሱ ሰዎችም በዚያ ይወድቃሉ አለኝ። መላእክት ያነሷቸው ዘንድ ለተዋረዱ ልጆችና ለኃጥአን ይደርስባቸው ዘንድ ያለውንም ያውቁ ዘንድ ከነሳቸው ወገን በሰማይ የተጻፉ አሉና በዚያ ይወድቃሉ አለኝ። ስጋቸውን መከራ ያስቻሉ በፈጣሪያቸውም አምነው መከራ የተቀበሉ በክፉ ሰዎችም የተነሳ የጎሰቆሉ ፈጣሪያቸውንም የወደዱ ሰዎች ብርና ወርቅን አይወዱም። ስጋቸውን ለመከራ ይሰጡ ራሳቸውን እንደሞተች ሰውነት አደረጉ እንጂ ከተፈጠሩ ጀምሮ በዚህ ዓለም ያሉ መብሎችንም ያልወደዱ ሰዎች የዚህ ዓለም ሹመት ሽልማት አልወደዱም። ይህንንም አስተውሉ። ጌታም ብዙ ጊዜ ስሙን ያመሰግኑ ዘንድ ፈተናቸው፣ ሰውነቶቻቸውም በንጽህና ተገኙ። የቀረውንም ስጋቸውን ሁሉ በመጽሐፎች ተናገርኩ። እሊህ ከሕፃንነታቸው ጀምሮ ዘላለም ጸንቶ የሚኖር ሰማያዊ ሕጉን ሲወዱት ከክፉ ሰዎችም መከራ ሲቀበሉ ከነሳቸውም ተግዳሮትን ስድብንም ሲሰሙ እኔንም ሊያመሰግኑኝ ጎስቁለዋልና ለየራሳቸው ዋጋቸውን ስጣቸው። አሁንም እውቀት ካላቸው ሰዎች የተወለዱ ደጎች የሆኑ ሰዎች ነፍሳቸውን እጠራለሁ። ለሃይማኖታቸው እንደሚገባ መጠን በስጋቸው ክብርን ያላገኙ በመከራ ከክርስቶስ ለተወለዱ ለጻድቃን መከራቸውን እለውጥላቸዋለሁ። የከበረ ስሜን የወደዱትን ሰዎችንም በበራ ብርሃን ከገሃነም አወጣቸዋለሁ። አንዱንም በከበረ በክብር ዙፋን አኖረዋለሁ። የፈጣሪ ፍርዱ እውነት ነውና ቁጥር በሌላቸው ዘመኖችም ያበራሉ። በቀኑ ስራዎች በሚገኝ በመንግስተ ሰማይ ለሚታመኑ ሰዎች የሃይማኖታቸውን ዋጋ ይሰጣቸዋልና በብርሃን ሲያበሩ ሲያመሰግኑም ጻድቃን በድንቁርና ከዲያብሎስ የተወለዱ ኃጥአንንም በገሃነም ሲወድቁ ይይዟቸዋል። ኃጥአንም ጻድቃንን በመንግስተ ሰማያት ሲያበሩ ያያቸዋል። እነሱም በተጻፈላቸው ዘመኖችና ቀኖች ጸንተው ይኖራሉ። ለእግዚአብሔር ለዘላለሙ በእውነት ክብር ምስጋና ይገባውና ሄኖክ ተሰውሮ ያየው በዚህ መላ ተፈጸመ።